ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲ ራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ፣ አዲስ የሆናችሁ ሰብስክራይብ በማድረግ ለቻናላችን ቤተሰብ እንድትሆኑ የደወል ምልክቷን እየተጫናችሁ ለቻናላችን ቤተሰብ መሆናችሁ እንድታሳዩ በአክብሮት እየጋበዝን ይህንን ፕሮግራም ከሀገር ውጭ የምታደምጡ ውድ የቻናላችን አድማጮች የሁሉ ጊዜ ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ለቻናላችን ድጋፍ እንድታደርጉ የአክብሮት ግብዣችን እያቀረብን በቀዳሚ ፕሮግራማችን የመጀመሪያ ክፍል ቆይታ የምናደርገው ዛሬ ከሚደረጉ ተጠባቂ የእንግሊዝ ፕሪሚየር ሊግ ጨዋታዎች መካከል ለቶፕ 4 ቦታ ይዞ ለማጠናቀቅ በሚደረግ ፉክክር ሊቨርፑል በሜዳው ዌስትሃምን ያስተናግዳል። በዚህ ጨዋታ ዙሪያ ጠቅለል አድርገን ወቅታዊውን ከትናንት ካጋራናችሁ መረጃ በመቀጠል እንግዲህ የወጡትን ወቅታዊ አፕዴቶችን ከዚህ ጨዋታ ጋር በተያያዘ እየወጡ የሚገኙትን መረጃዎች በተጨማሪም የሊቨርፑል ትርፋማ የውድድር ዓመት የነበረው የተጠናቀቀው የውድድር ዓመት በሊጉ ዋንጫ ማሳካት ብቻ ሳይሆን ፋይናንሻሊ ክለቡ ለመጀመሪያ ጊዜ ካለፉት ዓመታት ትርፋማ ሆኖ በትርፍ ከታክስ በኋላ ያጠናቀቀበት የውድድር ዓመት መሆኑን ተከትሎ የዘንድሮ የውድድር ዓመት አስገዳጅ የሆነ የዩኤፋ ቻምፒየንስ ሊግን ቦታ ይዞ ማጠናቀቅ በፋይናንስ ረገድ ለሊቨርፑል ወሳኝነት እንዳለውም በዛ ተያይዞ ተነስቷል። ጠቅለል አድርገን የሊቨርፑል ወቅታዊ ሁኔታና የዛሬውን የምሽቱን 12 ሰዓት ጨዋታ ከለንደኑ ቡድን ዌስትሃም ጋር የሚያደርጉትን ቅድመ ጨዋታ ግምገማ፣ መነሳት ያለባቸውን ነጥቦች በቡድን መረጃም እንዲሁም ይሄ ጨዋታ ለአርነ ስሎት ምን ያክል ወሳኝ ነው የሚለውን ቅድመ ጨዋታ ነጥቦች ላይ ምንወያይ ይሆናል። ከዚህ ፕሮግራም በመቀጠል በሁለተኛ ክፍል ትኩረት የምናደርገው ዛሬ ምሽት የሚደረገው 2 ሰዓት ተኩል በኤለን ሮድ ሊድስ ዩናይትድ ሁለተኛ ደረጃ ላይ የተቀመጠውን የፔፕ ጋርዲዮላ ማንቸስተር ሲቲ በሜዳቸው ያስተናግዳሉ። ዳንኤል ፋርኬ ፈታኝ የጨዋታ ስታይላቸውን ዛሬ ምሽት በማንቸስተር ሲቲ ላይ ያሳዩ ይሁን ወይስ ማንቸስተር ሲቲ የምሽቱን ጨዋታ በማሸነፍ የዋንጫ ፍክክሩ ላይ የሚካኤል አርቴታ አርሴናል ነገ በሜዳው በተጠባቂው የለንደን ደርቢ የዚህ ሳምንት ትልቁ ጨዋታ ቼልሲን ያስተናግዳል። የፔፕ ጋርዲዮላ ማንቸስተር ሲቲ አርሴናል ላይ ጫና መፍጠር እንዳለፈው ሳምንት ከቶትናም ጨዋታ ቀደም ብሎ ኒውካስልን በሜዳው በማሸነፍ እንደፈጠረው ጫና በዚህ ሳምንት ተመሳሳይነት ያለውን ውጤት ማስመዝገብ ይችላል። የሚካኤል አርቴታ አርሴናልስ እሁድ ዕለት በምን አይነት መልኩ ሌላኛውን የለንደን ቡድን ካለፈው የቶትናም አስደናቂ ድል በኋላ ቼልሲን በሜዳ ያስተናግዳል? ይህንን ጨዋታን በተመለከተ በሶስተኛ ክፍል ቅድመ ጨዋታ ነጥቦች ላይ እንወያያለን። አርሴናል ከቼልሲ የእሁዱ የዚህ ሳምንት ተጠባቂውን ጨዋታ ዕለተ ቅዳሜን እንግዲህ በ3 ፕሮግራሞች ከናንተ ጋር ቆይታ የምናደርግ ይሆናል። የመጀመሪያ ክፍል ትኩረታችን እንግዲህ በአንፊልድ ምሽት 12 ሰዓት የሚደረገው የሊቨርፑልና የዌስትሃምን ጨዋታ በተመለከተ እስቲ አንዳንድ ቅድመ ጨዋታ ነጥቦች ላይ በመወያያ አርዕስትነት የመረጥናቸውን ጉዳዮች እናንሳና በቀጥታ ወደ ሁለተኛው ክፍል ፕሮግራማችን ምናልፍ ይሆናል። የአርነ ስሎት ሊቨርፑል የዘንድሮ የውድድር ዓመትን በተመለከተ ትናንትና በነበረን ቆይታ ስለ ዩኤፋ ቻምፒየንስ ሊግ የሊቨርፑል ወቅታዊ ብቃትን በተመለከተ የተሻሻሉ ጉዳዮች የዘንድሮ ሲዝንን ሊቨርፑልን ወደኋላ ያስቀሩ የአሰልጣኙ ታክቲካል አፕሮች፣ የተጫዋቾች ለእያንዳንዱ ጨዋታ ዝግጁ መሆን፣ የተለያዩ ነጥቦች ይነሱ ነበር በዘንድሮ ሲዝን በበርካታ ሰበቦችና አንዳንድ ምክንያቶች እንግዲህ ሲሸፋፈኑ የቆዩት የሊቨርፑል የዘንድሮ ሲዝን በስተመጨረሻም በውጤት እየተደገፈ አሳማኝነቱን ግን በወጥነት ማሳየት ሳይችል ቀርቶ እስካሁን ድረስ ባለው መመዘኛ እንግዲህ የቶፕ 4 ቦታ ይዞ የማጠናቀቅ ተስፋውን
በተወሰነ መንገድ ከሌሎች ተፎካካሪ ክለቦች የቀጣይ ፊክስቸር ቀጣይ ጨዋታዎች መነሻ በማድረግ አንዳንድ ነጥቦች ላይ ተወያይተን ነበር። እስቲ በዚህ ፕሮግራም ደግሞ የአርነ ስሎት ሊቨርፑል የዛሬውን ጨዋታ በምን አይነት መልኩ ሊወጡት ይችላል? የኑኖ ስፒሪቶ ሳንቶስ ዌስትሃም እንደምታስታውሱት በተጠናቀቀው የውድድር ዓመት ኑኖ ስፒሪቶ ሳንቶስ በኖቲንጋም ፎረስት የአሰልጣኝነት ዘመናቸው የመጀመሪያ የአንፊልድ ድልን በኖቲንጋም ፎረስት አሰልጣኝነት ከ1963 በኋላ ኖቲንጋም ፎረስት አንፊልድ ላይ ለመጀመሪያ ጊዜ ሲያሸንፍ አሰልጣኝ የነበሩት ኑኖ ስፒሪቶ ሳንቶስ ናቸው። የበለጠ ከሊቨርፑል ጋር ባላቸው ያለፈውን ሪከርድ በተለይ በሜዳቸው የሚያደርጉትን ጨዋታ በርካታ ጨዋታዎች ላይ ሊቨርፑል በቀላሉ 3 ነጥብ የሚቀበልበት ወይም እንደ ተጋጣሚው ስታንዳርድ ሳይሆን አሰልጣኙ በሚከተለው የጨዋታ መንገድ ለሊቨርፑል ጠንካራ ተጋጣሚ ሆኖ በመቅረብና ጥብቅ የሆኑ የሎው ብሎክ ስትራክቸሮችን በሜዳ ውስጥ በመተግበር በበርካታ ጨዋታዎች ሊቨርፑልን ሲፈትኑ እንመለከታለን። በዘንድሮ ሲዝን ወደ ዌስትሃም አሰልጣኝነት ከመጡ በኋላ አጀማመራቸው በጎ ባይሆንም ባለፉት 6 ጨዋታዎች 11 ነጥብ ማሳካት ችለዋል። ማሳካት ከነበረባቸው 18 ነጥብ። ስለዚህ የዛሬው ጨዋታ በዌስትሃም ደረጃ አሁን የሚገኝበትን ደረጃ ከተመለከትን ለሊቨርፑል የጨዋታው ይዘት ቀለል ሊል ይችላል። ነገር ግን ተጋጣሚ ይዞ የሚመጣው የጨዋታ ስትራክቸር ለአርነ ስሎት ፈታኝ ያደርጓል። በተለይ በዚህ ጨዋታ የሚያገኛቸው ተጫዋቾች ወይም አሰልጣኙ ከጨዋታ በፊት በሰጡት ጋዜጣዊ መግለጫ በተጫዋች ጉዳት በኩል የሰማነው አዳዲስ መረጃዎች አሉ። እነዛን ከግምት ውስጥ በማስገባት ይሄ ጨዋታ ካለፈው የኖቲንጋም ፎረስት ፈታኝና ለሊቨርፑል ወሳኙን 3 ነጥብ ቢገኝም አሳማኝነቱ በብቃት ደረጃ ሜዳ ውስጥ የታዩ የማሸነፊያ መንገዶች ለደጋፊው አሳማኝ ሳይሆን የተገኘ 3 ነጥብ ነው። ይህንን ከግምት ውስጥ በማስገባት የዛሬው ጨዋታ ድል ብቻ ሳይሆን ደጋፊውን የሚያረካና በሚጠበቀው ደረጃ አስፈላጊውን 3 ነጥብ ይዞ መውጣት ለአርነ ስሎት አስገዳጅ ነው። በተለይ ተጨማሪ የዩኤፋ ቻምፒየንስ ሊግን ቦታ ይዞ ለማጠናቀቅ በሚደረግ ፉክክር ትናንት ምሽት በሞሊኒው ሎካል ደርቢ ወልቭስ እና አስቶን ቪላ ያደረጉት ጨዋታ በወልቭስ 2-0 አሸናፊነት መጠናቀቁን ተከትሎ የዛሬውን ጨዋታ አሰልጣኝ አርነ ስሎት የሚያሸንፉ ከሆነ ነጥባቸውን ወደ 48 ከፍ በማድረግ ሶስተኛ ደረጃ ላይ ከሚገኘው አስቶን ቪላ ያላቸውን የነጥብ ልዩነት ወደ 3 ማጥበብ ይችላሉ። በግብ ክፍያም ማጥበብ የሚችሉበት አጋጣሚ ነው። ይሄን አጋጣሚ በምን አይነት መልኩ ይጠቀማሉ? ምሽት 12 ሰዓት የምንመለከተው ነው። ከዚህ ጨዋታ በፊት እንግዲህ ከወጡ መረጃዎች ከተለያዩ ሊቨርፑል ጋር ተያይዞ የወጡ ኢንሳይድ ሊቨርፑል መረጃዎች መካከል ትናንት እንደተመለከታችሁት ሊቨርፑል በ16 ውስጥ የዩኤፋ ቻምፒየንስ ሊግ ሁለተኛ ዙር ጨዋታ በቀጥታ ከጋላታ ሳራይ ጋር ተደልድሏል። እንደምታስታውሱት በሊግ ፌዝ ጨዋታ ሊቨርፑል በቻምፒየንስ ሊግ ካደረጋቸው ፊክስቸር ውስጥ አንደኛውን ሽንፈት ያስተናገደው ከሜዳ ውጪ ከጋላታ ሳራይ ጋር በነበረው የቱርኩ ቆይታ ነው። ከዛም በኋላ በሜዳው በፒኤስቪ አይንድሆቨን ነበር ሽንፈት ማስተናገድ የቻለው። የተቀሩትን የቻምፒየንስ ሊግ ፊክስቸሮችን በማሸነፍ በቀጥታ ነበር ከሊግ ፌዝ ከ1 እስከ 8 ከሚገኙ ክለቦች አንዱ በመሆን ማለፍ የቻለውና ጋላታ ሳራይ ጁቬን በደርሶ መልስ ድምር ውጤት ወደ ቀጣዩ ዙር አሸንፎ ማለፉን ተከትሎ ከሊቨርፑል ጋር ተደልድሏል። ሊቨርፑሎች እንግዲህ በቀጣይ ማርች 11 ከጋላታ ሳራይ ጋር ከሜዳቸው ውጪ የመጀመሪያ ጨዋታቸውን የሚያደርጉ ይሆናል። ይሄ ለአርነ ስሎት ለበቀልም ወደ ቀጣዩ ዙር ለማለፍም ጥሩ አጋጣሚ ይመስላል። በወቅቱ እንግዲህ በርካታ ጉዳዮችን ጊዜው ሲደርስ የምናነሳ ነው የሚሆነው። ነገር ግን ከቻምፒየንስ ሊግ ድልድል ጋር ተያይዞ ለሊቨርፑል ጋላታ ሳራይን ሊቨርፑል የሚያሸንፍ ከሆነ ወደ ቀጣዩ ዙር የሚያልፍ ከሆነ በቀጥታ የሚገናኘው ከፒኤስጂ እና ቼልሲ አሸናፊ ጋር ነው። በኳርተር ፋይናል በሩብ ፍጻሜ ጨዋታዎች የሚገናኘው ከሁለቱ ቡድኖች
አሸናፊ ጋር ነው ከፒኤስጂ እና ከቼልሲ ጋር። እንዲሁም በተጨማሪ ከሁለቱ ተጋጣሚዎች አንዱን በሩብ ፍጻሜ ካገኘ በኋላ ያንን ጨዋታ በተመሳሳይ በድል የሚያጠናቅቅ ከሆነ በግማሽ ፍጻሜ የሪያል ማድሪድ፣ ማንቸስተር ሲቲ፣ የአትላንታ ባየር ሙኒክ አላፊ ይሄኛው በኩል የሚገኘው የእርስ በርስ ግንኙነት በጣም ፈታኝና በዩኤፋ ቻምፒየንስ ሊግ የዘንድሮ ሲዝን ትልቅ ፉክክር የሚታይበት ይሄኛው ዙር ነው። በዚህኛው መደብ የሚገኙ ክለቦች ናቸው። በዩኤፋ ቻምፒየንስ ሊግ የቅርብ ዓመት ታሪክም የረጅም ዓመት ታሪክም በርካታ ድሎች ያስመዘገቡ ክለቦች የሚገኙበት ከባዱ መደብ ነው እና ይህንን ተከትሎ የአርነ ስሎት ሊቨርፑል በዘንድሮ የቻምፒየንስ ሊግ እግር ኳስ ምን ያክል ርቀት ይሄዳሉ? እንግዲህ በቀጣይ በውድድሩ ላይ የሚያሳዩት ጥንካሬና ከጋላታሳራይ ጀምሮ የሚኖራቸውን ፈተና የሚሻገሩበት መንገድ ነው። ምናልባት ለሁለተኛው የመልስ ጨዋታ በአንፊልድ ለሚደረገው ጨዋታ የብሪቲሽ ሪከርድ ተከፍሎበት ወደ አንፊልድ የተዘዋወረው አሌክሳንደር ኢሳቅ ይመለሳል የሚሉ ግምቶች ከድልድሉ በኋላ በስፋት እየወጡ ነው የሚገኙት እና የሊቨርፑል ተጋጣሚ ጋላታሳራይ ነው በዩኤፋ ቻምፒየንስ ሊግ ድልድል እንደተመለከታችሁት። ስለዚህ ይህን ጨዋታ የዌስትሃሙን ፍልሚያ ከማድረጋቸው በፊት ከወጡ መረጃዎች መካከል አንዱ የዩኤፋ ቻምፒየንስ ሊግ ድልድል ነው። ሌላኛው ጉዳይ እንግዲህ አሰልጣኙ ከጨዋታ በፊት የሰጡት ጋዜጣዊ መግለጫና የቡድን አፕዴት ነው። በኖቲንጋም ፎረስት በሲቲ ግራውንድ በነበረው ጨዋታ እንግዲህ ማሟሟቂያ ላይ መጠነኛ ምቾት አለመሰማት፣ በጤንነቱ ላይ ሙሉ ምቾት አለመሰማት ተሰምቶት እንግዲህ ፊትነስ አሰሪዎች ለጤና ባለሙያዎች ለሊቨርፑል ካሳወቀ በኋላ ከጨዋታው ስብስብ ውጭ የሆነው ፍሎሪያን ቪርትዝ አሁንም በወቅቱ ካጋጠመው ጉዳት አለማገገሙን ተከትሎ ይሄ ተጫዋች የዛሬ ምሽቱን ጨዋታ ያመልጠዋል። ለዛሬው ጨዋታ ሙሉ በሙሉ ፊት አይደለም። እስካሁን ድረስ አሰልጣኙ ከሊቨርፑል የኮቺንግ ስታፍ፣ የሕክምና ቡድን አባላት፣ የፊትነስ አሰሪዎች በቀጥታ ያገኙት መረጃ የለም። ስለዚህ ተጫዋቹ መቼ እንደሚመለስ ኦፊሻሊ ኮንፈርም አላደረጉም። ጉዳቱ አሁንም ሲሪየስ አይደለም። ነገር ግን ለሁለት ተከታታይ የፕሪሚየር ሊግ ጨዋታ የሚያመልጥ ይሆናል። የሲቲ ግራውንዱን ጨዋታ ሊቨርፑል በብዙ ውጣ ውረድ ውስጥ ድል ሲያደርግ ፍሎሪያን ቪርትዝ የስብስቡ አካል አልነበረም። በድጋሚ በዚህ ሳምንት ይሄ ተጫዋች ለክለቡ አገልግሎት አይሰጥም ማለት በጉዳት ምክንያት ከዚህ ጨዋታ ውጪ መሆኑን አሰልጣኙ ከጨዋታ በፊት የሰጡት ጋዜጣዊ መግለጫ ላይ ማረጋገጥ ችሏል። ነገር ግን በቡድን መረጃ አንዱ ፖዚቲቭ መረጃ አሰልጣኙ የሰጡት ለዛሬው ጨዋታ ጀረሚ ፍሪምፖንግ ከበርካታ ሳምንታት በኋላ ከጉዳት አገግሞ ለዛሬው ጨዋታ ዝግጁ መሆኑንና ተጫዋቹም ካጋጠመው ጉዳት አገግሞ በቡድን ስብስብ ውስጥ እንደሚገኝ ለዛሬው ጨዋታ 100% ዝግጁ ሆኖ ካጋጠመው ጉዳት ሙሉ በሙሉ አገግሞ ዛሬ በቂ ደቂቃ ለማድረግ በአካል ብቃትም በጤንነትም የተሟላ አቋም ላይ እንደሚገኝ ገልጸዋል። ፍሪምፖንግ እንግዲህ በሊቨርፑል ቤት ከፈረመበት ጊዜ አንስቶ ተከታታይ ጉዳቶችን እያስተናገደ ነው የሚገኘው። ይሄ ተጫዋች ሊቨርፑል ባለፉት 19 ሳምንታት ባደረገው ሳምንታት ለጨዋታ ሳምንታት ውስጥ 14 ሳምንት በጉዳት ምክንያት አምልጠውታል። በተለያየ ጉዳቶች ይህን ተጫዋች ሊቨርፑል በድምሩ ለ5 ሳምንት ብቻ አገልግሎት ማግኘት የቻለው ከጀረሚ ፍሪምፖንግ ካለፉት 19 ሳምንት ውስጥ በ14 ሳምንት ይሄ ተጫዋች በጉዳት ምክንያት ለክለቡ ማገልገል አልቻለም። በቀጣይ እንግዲህ ሊቨርፑል 8 ጨዋታዎችን በ24 ቀናት ውስጥ ያደርጋል። የዩኤፋ ቻምፒየንስ ሊግን ጨምሮ የኤፍኤ ካፕን ፊክስቸር በተመሳሳይ የሚያደርግ ይሆናል እና ጀረሚ ፍሪምፖንግ ካሁን በኋላ ለሚቀሩት እነዚህ ጠንከር ያሉ ተከታታይ 8 ጨዋታዎች በአስተማማኝ ጤንነት ላይ እንዲገኝ ይፈለጋል። በስተመጨረሻም እንግዲህ ይሄ ተጫዋች ለመጨረሻ ጊዜ ካጋጠመው ጉዳት አገግሞ ለዛሬው ጨዋታ ዝግጁ መሆኑን አሰልጣኙ ገልጿል። በተመሳሳይ ስለ ጄ ጎሜዝን ፊትነስ ከጨዋታው በፊት
ተጠይቀው ይሄ ተጫዋች ለመጀመሪያ ጊዜ ወደ ቡድን ስብስቡ ባለፉት ሳምንታት ቢመለስም ነገር ግን አስተማማኝ አገልግሎት ለመስጠት ወይም ለ90 ደቂቃ ብቁ የመሆን የአካል ብቃት ጤንነቱ ፊት አለመሆኑን ተከትሎ ተጫዋቹን 90 ደቂቃ ለማጫወት አሰልጣኙ ሪስክ መውሰድ አልፈለጉም። ይህንን ተከትሎ ለመጀመሪያ ጊዜ ጄይ ጎሜዝ ቋሚ ለመሆን የሚያስችል ጤንነት ላይ እንዳለ አሰልጣኙ ገልጸዋልና ምናልባት በዛሬ ምሽት ጨዋታ ጄይ ጎሜዝ በፉልባክ ፖዚሽን ላይ የሚሰለፍ ከሆነ ዶሚኒክ ሶቦስላይ ወደ አማካይ ስፍራ ተመልሶ በተፈጥሯዊ ፖዚሽን ላይ የመጫወት እድል ይኖረዋል ማለት ነው። የነዚህ የፉልባክ ፖዚሽን ላይ ሊቨርፑል በዘንድሮ የውድድር ዓመት ቀጥተኛ የቦታውን ተፈጥሯዊ ተጫዋች እንዳያገኝ እንግዲህ በጉዳት ምክንያት ኮነር ብራድሊ፣ ጄይ ጎሜዝም በቦታው ላይ አሰልጣኙ ሲጠቀሙባቸው የነበሩ ጀረሚ ፍሪምፖንግ ለበርካታ ሳምንት ወራት ለረጅም ጊዜ ከሜዳ እየራቁ የአማካይ ክፍሉ ባላንስ እንዳይጠበቅ ወይም በያዘው ፎርም እንዳይቀጥል አሰልጣኙ ከጨዋታ ጨዋታ ለሊቨርፑል ስልታዊ መንገድ ለማግኘት በተለየ ሁኔታ ቡድኑን ለማቀናጀት በሚያደርጉት ጥረት የፉልባክ ጉዳት እንግዲህ በቀጥታ ጫና ሲፈጥር የነበረው የአማካይ ክፍሉ ሮቴሽን ነው። የበለጠ አሰልጣኙ በፉልባክ ፖዚሽን ላይ በዚህም ወቅት የሚተማመኑበትም ወይም በአገልግሎቱ ቀጥተኛ ውጤታማነት እያገኙ የሚገኘው በቦታው ላይ ከሚገኙ ተፈጥሯዊ ተጫዋቾች ይልቅ በአማካይ ስፍራ ላይ የሚገኘው ዶሚኒክ ሶቦስላይ የሚሰጠው አገልግሎት ነው። ከሊቨርፑል ፉልባኮች በበርካታ የሜዳ ውስጥ እንቅስቃሴ የተሻለ አፕሮች ለክለቡ እየሰጠ የሚገኘውና የበለጠ ቡድኑ በአንድ ሲስተም፣ በአንድ ሪትም፣ በአንድ ሀዲድ ውስጥ ለማስገባት እንደነዚህ አይነት ባላንሶች ቀጣይነት ባለው የቡድን ስትራክቸር ውስጥ መቀጠል አለባቸው። ለዚህ ደግሞ አስተማማኝ አገልግሎት በቦታው ላይ ማግኘት ግዴታ ነው። ከዚህ ጋር በተያያዘ እንግዲህ ዛሬ ጄይ ጎሜዝ ለ90 ደቂቃ ለአንድ ሙሉ ጌም ፊትነሱም ጤንነቱ መስተካከሉን ተከትሎ አሰልጣኙ ካለፈው ጨዋታ ሌላ ሮቴሽን፣ አሁን ሌላ የጨዋታ ስታይልና ሌላ ባላንስ፣ ሌላ የተጋጣሚው አይነት በጨዋታ ስትራክቸር፣ በጨዋታ ፎርም የተለየ ቅርጽ ስለሚገጥማቸው አዲስ ኤክስፐሪመንት ነው የዛሬው ጨዋታ። ምናልባት የጄይ ጎሜዝ በቀኝ ፉልባክ ቦታ መሰለፍ የሊቨርፑል ማጥቃት ላይ የበለጠ ኦቨርሎድ ለመፍጠር እዛ ኮሊደር ላይ ጄይ ጎሜዝ ከማጥቃቱ ይልቅ የበለጠ መከላከሉ ላይ የተሻለ ተጫዋች ነው። ስለዚህ የቀኙን የሜዳ ክፍል በአማካዮች ባላንስ የማድረግ ለመሐመድ ሳላህ የሚደርሱ የኳስ ቁጥሮችን ከፍ ለማድረግ የሚደረግ ተጨማሪ ሌላ የጨዋታ መንገድ ነው ዛሬ አሰልጣኙ የሚተገብሩት። ይህንንስ በምን አይነት መልኩ ይወጡታል የሚለውን ምሽት ላይ የምንመለከተው ነው። ነገር ግን የቀኝ ፉልባክ ፖዚሽን ላይ አንድ ተጫዋች ከጉዳት መመለስ ምናልባት ለአርነ ስሎት አንድ ትልቅ ራስ ምታት ያቀለለ ይመስላል። በተለይ በዚህ ጨዋታ የክለቡ ፕሌይሜከር የፈጠራ ክፍል ትልቅ ሚና የተሰጠው ቡድኑን በፈጠራ በኩል ለቀጣይ ዓመታት በተጫዋቹ ዙሪያ ለመገንባት ከፍተኛ ስትራክቸራል መንገድ እንደተያዘ የኖቲንጋም ፎረስት ጨዋታ ፍንጭ የሰጠን የፍሎሪያን ቪትዝን ጉለት መደላድል ለመፍጠር ለማሸጋሸግ ቢያንስ ሊቨርፑል በክሬቲቪቲ በቅርብ ጊዜያት ውስጥ በተለይ ፈረንጆቹ ዲሴምበር ወር አንስቶ ባሳየው አስደናቂ መሻሻልና እድገት እዛ ፖዚሽን ላይ ተጫዋቾችን ሮቴት ለማድረግ ከየትኛውም ጊዜ በላይ አስፈላጊ ወቅት ነው። የተጫዋቹ ጉለት ለሊቨርፑል ምን ያክል ከባድ እንደሆነና በጨዋታ ሲስተም ላይ ሊቨርፑል እድሎችን ለመፍጠር ከፕሬሲንግ ትራፕ ውስጥ ለመውጣት ሚድ ሰርድ ላይ የሚደረጉ የሽግግር እንቅስቃሴዎች ላይ የሚያሳየው ቴክኒካል አቅምን በቀጥታ ለማግኘት አሰልጣኙ ያለፈው የኖቲንጋም ጨዋታ ምን ያክል ፈታኝ እንደሆነና ሊቨርፑል በቀላሉ ለሽግግር እንቅስቃሴዎች ስፔሶችን ለማግኘት ሲቸገርና ፋይናል ሰርድ ለመግባት ረጃጅም ኳሶችን መምረጡ አስገዳጅ የነበረበት የጨዋታ መንገድ ነው። ለዚህም ነው ድሉ አሳማኝ አይደለም ተብሎ ሲተች የነበረው። ከዚህ ጋር በተያያዘ በቀኝ ፉልባክ ቦታ ጄይ ጎሜዝ ተፈጥሯዊ ፖዚሽኑ ያው በሴንተር ባክ በኩል
የእግር ኳስ ህይወቱን ቢጀምርም በአብዛኛው በሊቨርፑል ቤት በቀኝ ፉልባክ ላይ ሲጫወት እንመለከታለን። ከቨርጂል ቫን ዳይክ 2019-20 2018-19 ላይ በማቲብ ጉለት ሴንተር ባክ ሲሆን በጉዳት ምክንያት የቀኝ ፉልባክ ቦታ ሲሳሳ ያንን ቦታ ከቨር በማድረግ በቨርሲታይል ሚና ነበር ሲያገለግል የነበረውና ይሄ ተጫዋች ወደ ቀኝ ፉልባክ መመለሱ አሰልጣኙ የበለጠ ዶሚኒክ ሶቦስላይም የዘንድሮ የውድድር ዓመት በክሬቲቪቲ በቻንስ ክሬት በማድረግ የሊቨርፑል አታኪንግ ሰርድ ለፕሬሲንግም ለማጥቃትም በአብዛኛው ቁጥሮች የተሻለ ተጫዋች ነው። በዘንድሮ የውድድር ዓመት የሊቨርፑል ምርጡ ተጫዋች በፕሪሚየር ሊግም ምርጥ ከሚባሉ በአመት ውስጥ ከሚሰራው ምርጥ 11 ውስጥ ሊገባ የሚችለው የሊቨርፑል ተጫዋች እንግዲህ ዶሚኒክ ሶቦስላይ ነው። ከዚህ ጋር በተያያዘ ተጫዋቹ በአማካይ ስፍራ መጫወቱ ልክ የኖቲንጋም ፎረስት አይነት የመጀመሪያ 34 ደቂቃ ውስጥ የተፈጠረው ጫና የተፈጠረው አለመግባባት ከተከላካይ መስመሩ ውጪ ያሉ ግንኙነቶች በአጠቃላይ መልክ አልይዝ ብለው ለከፍተኛ ፕሬሲንግ ጫናና ክለቡን ተጋላጭ አድርጎ ትላልቅ ሙከራዎች ተፈጥሮ ነበር በዛ ደቂቃ ውስጥ። ይህንንም ጉዳይ ባላንስ ለማድረግ ከአሌክሲስ ማካሊስተር እና ራያን ግራቨንበርክ ጋር በተሻለ የቅንጅት የአማካይ ክፍል ሚና ቡድኑ በአንፊልድ ለሚኖረው የዌስትሃም ፍልሚያ አሳማኝ የሆነ ድል እንዲመዘገብ የጎሜዝ መመለስ በተዘዋዋሪ ለዶሚኒክ ሶቦስላይ አማካይ ክፍል ላይ በቋሚነት የመሰለፍ እድልንና በዛ ፖዚሽን ላይ ከሶቦስላይ የሚፈለገውን 100% ያን የተጫዋቹ የክሬቲቪቲ አቅምም በአማካይ ክፍል ላይ ያለውም ኢነርጂ በተለይ ሊቨርፑል ሶስተኛ የሜዳ ክፍል ከገባ በኋላ እድሎችን ለመፍጠር የበለጠ በዘንድሮ ሲዝን ሶቦስላይ ወይም ፍሎሪያን ቪርትዝ ናቸው ቴክኒካሊም ታክቲካሊም እዛ ኤሪያ ላይ አደጋ መፍጠር የሚችሉት። በዛሬው ጨዋታ ዊዛ ለመኖሩን ተከትሎ ሶቦስላይ በሁለት ሚና ነው። አንደኛ እንደ ዊዛ የፋይናል ሰርድ ኮንትሮል እና አስፈላጊውን እድል ክሬት የማድረግ በተጨማሪም ተጋጣሚ በራሱ የመጫወቻ ክልል ኳስን ፕሮሰስ በሚያደርግበት ወቅት ሃይ ፕረስ ለማድረግም በተጫዋቹ ኢነርጂ እና የጨዋታ ፕላን ውስጥ ይሄ የጨዋታ ስትራክቸር ለአርነ ስሎት በአንገብጋቢ ሁኔታ ለዛሬው ጨዋታ አስፈላጊ ነውና እንዲህ አይነት ባላንሶችንም የጎሜዝ መመለስ ምናልባት ሽግሽጉን ጤናማ ሊያደርግ ይችላል። ነገር ግን የአሰልጣኙ ምርጥ 11 እንግዲህ እስካሁን ድረስ ስላልተለየ በዚህ ፖዚሽን ላይ ማንን ይጠቀማሉ ጨዋታው ሲደርስ እንግዲህ የምንመለከተው ነው። ምናልባት የበለጠ ከዌስትሃም አይነት ቡድን ጋር በሆም ጨዋታ ኮንትሮልን የበለጠ ኳስ ተቆጣጥሮ እድሎችን ለመፍጠር የሚመርጡ ከሆነ ከፋስት ብሬክ ከፋስት ትራንዚሽን የተሻለ የጌም ኮንትሮልን የሚያተኩሩ ከሆነ ምናልባት ኮርቲስ ጆንሰን በፉልባክ ቦታ ሊጠቀሙ ይችላሉ። ነገር ግን በኖቲንጋም ፎረስት የታየው የፉልባክ መሳሳት በተለይ ቀኙ የሜዳ ክፍል እንደነዚህ አይነት ሪስኮችን በወሳኝ 3 ነጥብ ብቻ በሚያስፈልግበት የሜዳ የሆም አድቫንቴጅ በተካተተበት የ28ኛ ሳምንት ጨዋታ አሰልጣኙ ማጥቃት ላይ መሰረት ያደረገ የምርጥ 11 ምርጫ ያደርጋሉ ተብሎ ይጠበቃልና በአጠቃላይ የሊቨርፑል የዛሬ ምሽት ጨዋታ ወሳኝነቱ 3 ነጥብ ማሳካት በሻምፒየንስ ሊግ እግር ኳስ አስተማማኝ ቦታ ይዞ ለማጠናቀቅ የበለጠ ከላይ የሚገኙ ክለቦች ላይ ጫና ለመፍጠር በደረጃ ሰንጠረዥም መሻሻል የሚያሳዩበት የምሽቱ ጨዋታ ነውና በየትኛው መመዘኛ መዘናጋትም በዚህ ጨዋታ መንሸራተትም ዋጋ የሚያስከፍል በሲዝኑ የሻምፒየንስ ሊግ እግር ኳስ ፖዚሽን ላይ ቀጥተኛ ተጽዕኖ የሚፈጥር ጨዋታ ነው። በ90 ደቂቃ 3 ነጥብ አሳክተው ለቀጣይ ጨዋታዎች ዝግጅት ማድረግ ለስሎት ምንም አይነት ድርድር የማይቀርብበት ወሳኝ የአንፊልድ ፍልሚያ ነው ምሽት ላይ የሚያደርጉት። ይህንን ተከትሎ አሰልጣኙ የበለጠ የኖቲንጋም ፎረስትን ጨዋታ የሚያስረሳ ድልን ነው ዛሬ ምሽት ለማስመዝገብ ቅድመ ዝግጅት ማድረጋቸውን የቀጠሉት። እስቲ በምሽቱ ጨዋታ ምን አይነት ውጤት ይመዘገባል አብረን እንመለከት ይሆናል። ከዚህ ጨዋታ በፊት አሰልጣኙ በሰጡት ጋዜጣዊ መግለጫ ውስጥ
አንድ ጉዳይ ተመልክተን ነበር። በተለይ ከሊቨርፑል ሌጀንድ ወርልድ ክላስ ተጫዋች ባለፉት ዓመታት በሊቨርፑል ስኬት ውስጥ ትልቁን አሻራ ትልቁን ሚና ሲጫወት የነበረው መሐመድ ሳላ ጋር በተያያዘ ጥያቄዎች ቀርቦላቸው ነበር። እንደምታውቁት መሐመድ ሳላ ለ9 ተከታታይ ጨዋታ በፕሪሚየር ሊግ ግብ ሳያስቆጥር የራቀበት ወቅት ነው። ይህንን ተከትሎ ይሄ ተጫዋች ወደ ግብ አስቆጣሪነት እንዲመለስ ክለቡም በወሳኝ ምዕራፍ ላይ ስለሚገኝ የሳላን አገልግሎት የሳላን አስቆጣሪነት ሳላ በየጨዋታዎች የሚፈጥረው ልዩነት ይፈልጋል። ይህንን ተከትሎ አሰልጣኙ በቀጥታ ከጋዜጠኞች ጥያቄ ቀርቦላቸው ነበር። የመሐመድ ሳላ ወቅታዊ ብቃት አስተማማኝነት የያዘው ፎርምን በተመለከተ በፕሪሚየር ሊጉ ለረጅም ሳምንታት በሳላ የእግር ኳስ ካሪየር ውስጥ በፕሪሚየር ሊግ ባደረገውም ቆይታ እንዲሁም በሴሪያም ባለበት ወቅት በስዊዘርላንድም ጨምሮ በባዝልም እያለ ለ9 ተከታታይ ጨዋታ በሊግ ጨዋታ ከግብ ርቆ አያውቅም። ይሄ ለመጀመሪያ ጊዜ የተፈጠረ ነው። ይህንን ተከትሎ መሐመድ ሳላ ወደ አስቆጣሪነት እንዲመለስ ክለቡም ይፈልጋል፣ አሰልጣኙም ይፈልጋሉ። ነገር ግን በዘንድሮ ሲዝን ለመጀመሪያ ጊዜ አሰልጣኙ መሐመድ ሳላን ሲከላከሉ ከጋዜጠኞች በቀረበላቸው ጥያቄና ከአለፈው ኖቲንግሃም ፎረስት ጨዋታ በኋላ ተጫዋቹ ሲቀየር ባሳየው ሪያክሽን ከዛ ጋር በተያያዘ አሰልጣኙ ጥያቄ ቀርቦላቸው ስለ ሳላ ክላስና ይሄ ተጫዋች አስፈላጊነቱ በዘንድሮ የውድድር ዓመት ከሳላ መመለስ በኋላ ሊቨርፑል ስላሳየው መሻሻልና የማጥቃት እንቅስቃሴ በትኩረት መግለጫ በመስጠት እንግዲህ የተጫዋቹን ክላስ አሁንም ክለቡ እየተጠቀመ እንደሆነና ሳላ በየትኛው ጨዋታ ላይ አደጋ ለመፍጠር ግብ ለማስቆጠር አሁንም በሚያስችል ብቃቱ ላይ እንደሚገኝ በመግለጽ እንግዲህ ሳላን የበለጠ ተከላክለዋል። በጋዜጣዊ መግለጫ ላይ ተደጋጋሚ ከጋዜጠኞች ከሳላ ብቃት ጋር ተያይዞ ጥያቄ ቢቀርብላቸውም አሰልጣኙ ግን ተጫዋቹን የበለጠ የመከላከል ባህሪ አሳይተው ሳላን አስፈላጊነቱ በትላልቅ ጨዋታዎች በወሳኝ ሰዓት ተጫዋቹ የሚፈጥረውን ልዩነት ካለፉት ሪከርዶች በማንሳትና የተጫዋቹ ክላስ አሁንም ለክለቡ የሚያደርገውን አስተዋጽኦ ከቅዳሜ ጨዋታ ጀምሮ ይሄ ተጫዋች ያንን ብቃቱ ሊያሳይ እንደሚችል ተስፋ በማድረግ አሰልጣኙ በሳላ ዙሪያ መከላከል አሳይተው አሁንም ለክለቡ ወሳኝ ተጫዋች መሆኑን በመግለጽ ከ9 ተከታታይ የሊግ ግብ መራቁ ሳይሆን የሳላ ሜዳ ውስጥ እንቅስቃሴን አተኩረው ሰጥተዋል። ነገር ግን አንድ ሪከርድ ይነሳል። መሐመድ ሳላ በፕሪሚየር ሊግ በርካታ ግቦችን በርካታ የግብ ተሳትፎ ካደረገባቸው ክለቦች መካከል ግንባር ቀደም የሚጠቀሰው ዌስትሃም ነው። ማንቸስተር ሲቲ፣ ማንቸስተር ዩናይትድ ከዌስትሃም በላይ ቢሆኑም በሶስተኛ ደረጃ ላይ የተቀመጠው ዌስትሃም ነው። ዌስትሃም ላይ በርካታ ግቦችን በሜዳውም ከሜዳውም ውጪ ይሄ ተጫዋች ማስቆጠር ችሏል። ከዌስትሃም ጋር ያለው ሪከርድ መሐመድ ሳላ በሁሉም ውድድሮች ከፍተኛ ነው። ይህንን ተከትሎ በዛሬው ጨዋታ በተለየ ሁኔታ የመሐመድ ሳላ የግብ አስተዋጽኦ አስቆጣሪነት በዚህ ጨዋታ ካለፉት ሪከርዶች መነሻ በማድረግ ሳላ በዛሬው ጨዋታ ተጽዕኖ እንዲፈጥር ይፈለጋል። በተለይ በኖቲንግሃም ፎረስት ጨዋታ እንደምታስታውሱት ተጫዋቹ በሪዮን ጎሞሃ ተቀይሮ ሲወጣ ያሳየው ሪያክሽን ደጋፊው ላይ ቅሬታ ፈጥሮ ነበር። ነገር ግን ከጉዳዩ ጋር በተያያዘ ከዛ በኋላ ዘግይቶ በወጡ መረጃዎች የኖቲንግሃም ፎረስት ደጋፊዎች እንግዲህ በወቅቱ ሲዘምሩ የነበረበትን መንገድ ነው ሳላ ገርሞ ሲስቅ እንደነበር የሊቨርፑል ውስጥ አዋቂዎች ሲገልጹ የነበረው። በተለይ አርነ ስሎትና አንተ በቀጣይ የውድድር ዓመት ከክለቡ ትሰናበታላችሁ በሚል የኖቲንግሃም ፎረስት ደጋፊዎች ሳላ ሲቀየር በሜዳ ውስጥ እየዘመሩ ነበር እና ከዛ ጋር በተያያዘ ተጫዋቹ የመሳቅ ሪያክሽንን ማሳየት የቻለውና ከክለቡ ውጤት ጋር በመቀየሩ ሳይሆን ደጋፊው በስቴዲየሙ ሲዘምር የነበረበት መንገድ በመገረም ነበር ተጫዋቹ እየሳቀ የነበረው። ሙሉ ስቴዲየሙ ሳላ ላይ ሲያፌዝና ሲስቁ እንደነበር ነው ከዛ በኋላ የወጡ ዘገባዎች የሚያሳዩት። በአጠቃላይ ይሄ ነበር በጋዜጣዊ መግለጫ ከተነሱ ሀሳቦች የተሰጡ ቅድመ ጨዋታ ነጥቦች ላይ
አሰልጣኙ ቃለ ምልልስ ማድረግ የቻሉት። ነገር ግን በዘንድሮ ሲዝን በሊቨርፑል ቤት ከፈረሙ ተጫዋቾች ውስጥ የመጀመሪያ 15 በሁሉም ውድድሮች በተደረጉ ጨዋታ ከፍተኛ ትችት ከሚያስተናግዱ ተጫዋቾች መካከል አንዱ ሜሎስ ኬርኬዝ ነው። ስለ መከላከሉ፣ ስለ ማጥቃቱ፣ ስለ ባላንስ የጨዋታ ሲስተም ውስጥ የኬርኬዝ ፖዚሽን አጠባበቅ፣ የማጥቃት ትራንዚሽንን ማስጀመር በሊቨርፑል ኦፌንሲቭ ዲፌንሲቭ ስትራክቸር ላይ ከፍተኛ ትችት አስተናግዷል። ይሄ ተጫዋች ግን በቅርብ ሳምንት በተለይ ከፈረንጆቹ ዲሴምበር ወር አንስቶ ባሉ ፊክስቸሮች ውስጥ የሊቨርፑል የግራ ፉልባክ ጥርጣሬ፣ የብቃት መውረድ፣ አስተማማኝነት በአጠቃላይ ተሻሽሎ በቅርብ ጊዜያት ውስጥ በአስገራሚ መሻሻል ውስጥ ከሚገኙ ተጫዋቾች መካከል አንዱ ሜሎስ ኬርኬዝ ነው። በመከላከሉም በማጥቃቱም በኩል ወደ ግብ የቀረቡ ድሎችን ክሬት ያደርጋል። በመከላከሉ በኩል በድሪብል እንግዲህ ባለፉት 8 በሁሉም ውድድሮች ሊቨርፑል ካደረገው ጨዋታ ውስጥ አንድ ብቻ ነው በድሪብል የተሸነፈው። በአንድ ለአንድ ግንኙነት 89.6 የአንድ ለአንድ ግንኙነቶችን በማሸነፍና በዲፌንሲቭ አክሽን በኩል የተዋጣለት ፉልባክ መሆኑን እያሳየ ነው። የበለጠ ደግሞ በቅርብ ሳምንት በማጥቃቱ በኩል የሊቨርፑል አንዱ የሜዳ ክፍል መሻሻል ከታየበት የግራው ፉልባክ ፖዚሽን ላይ ጥሩ አገልግሎት እየሰጠ ነው። ትልቁና አጨቃጫቂው ጉዳይ ከኬርኬዝ ፊት ለፊት ባሉ የአሰልጣኙ ምርጫ ነው። የኮርሊ ጋክፖ መሰለፍ የኬርኬዝንም ድካም ክሬዲት እያሳጣው ነው ይላል ኢያን ዶሊ ትናንት ይዞ በወጣው ዘገባ። ኬርኬዝ በመከላከሉ በኩል አስተማማኝ ሚና እየተወጣ የማጥቃቱን ትራንዚሽን የበለጠ ለሊቨርፑል በቅርብ ሳምንት ባላንስ ሆኖ ሊቨርፑል የግራውን የሜዳ ክፍል ጫና ሲፈጠርበት አይስተዋል በቅርብ ሳምንት ውስጥ። ይህንን ተከትሎ የተጫዋች እየፈጠረ ያለው ልዩነት በማጥቃቱም በመከላከሉም በኩል አስተማማኝነት ለክለቡ እያሳየ ነው። ነገር ግን በአንድ ለአንድ ቅብብሎች፣ በአንድ ለአንድ የሚደረጉ የሽግግር እንቅስቃሴዎች ውስጥ ከአማካይ ክፍሉ ጋር ጤናማ ትራንዚሽን ያደርጋል። ወደ ፋይናል ሰርድ ከገባ በኋላ የተጫዋቹ አንደርላፕም ኦቨርላፕም ከጋክፖ ጋር በታይሚንግ በአንድ ለአንድ የተጋጣሚን ተጫዋች የመቀነስ ወደ ማጥቃቱ እንቅስቃሴ የበለጠ በቁጥር ከፍ ማለት ወደ ተጋጣሚ አደጋ ክልል ገብቶ ወደ ቦክስ ለማጥቃት የጋክፖ ታይሚንግ እና የኬርኬዝ ኦቨርላፕ አንደርላፕ ቴክኒኮች በወጥነት እየተጓዙ አይደለም። ይሄ ደግሞ የኬርኬዝን የማጥቃት እንቅስቃሴ ክሬዲት የጋክፖ ታችና ከኳስ ጋር የሚቆይበት የበለጠ ቻንሶችን ክሬት ለማድረግ ግቦችን ለማስቆጠር ሊቨርፑል ከክንፍ የሚፈልገውን አገልግሎት ለመስጠት ወደ ራሱ ወደሚመቸው የሜዳ ክፍል እያዘነበለ የተጫዋቹን አስገራሚ አንደርላፕም ኦቨርላፕም ቴክኒካሊ የማየት የመግባባት ወይም የተጫዋቹን ፍጥነት ያማከለ ፓሶችን ከማድረግ ይልቅ የበለጠ ወደ ቦክስ ሴንተር የሚያደርግበት ወይም የሚሞክራቸው ኳሶች በተጋጣሚ ተከላካይ በቀላሉ ብሎክ የሚደረጉ ኳሶች ናቸው። ስለዚህ በዛሬው ጨዋታ ካለፈው ሳምንት ከኖቲንግሃም ፎረስት ትችት ጋር በተያያዘ ተቃውሞች፣ የተለያዩ መነሻ ነጥቦች ጋር በተያያዘ ምናልባት ዛሬ ሪዮ ንጎሞሃ ይሰለፋል የሚሉ ዘገባዎች በስተዋል። ይህን ውሳኔ አሰልጣኙ የሚወስኑ ከሆነ ሊቨርፑል ምን አይነት የማጥቃት ቅርጽ ይኖረዋል? በዚህ የ17 ዓመት ተጫዋች መሰለፍ ክለቡ በተለየ ሁኔታ የሚያሳየው የሜዳ ውስጥ እንቅስቃሴ እንግዲህ ይጠበቃል። ለዚህም ደግሞ የሜሎስ ኬርኬዝ አስደናቂ ኦቨርላፕ በቴክኒክ የተሞላው ወጣቱ ገና የ17 ዓመት ከ179 ቀን ላይ የሚገኘው በድሪብሉ በቻንስ ክሬት በኩል በኖቲንግሃም ፎረስት ጨዋታ አስደናቂ ለውጥ በጨዋታው ላይ ማምጣት የቻለ ለሊቨርፑል 3 ነጥብ ማግኘት ትልቁን ክሬዲት የተሸከመው ይሄ ወጣት ተጫዋች በዛሬ ምሽት የዌስትሃም ጨዋታ ቋሚ ሆኖ ይሰለፋል የሚሉ ግምቶች በስተዋል። እስቲ ምሽት ላይ የምንመለከት የሚሆነው። በመጨረሻም ሊቨርፑል በ2024-25 ፋይናንሻሊ የክለቡ አቅም የጎለበተበት አስገራሚ ሪከርድና ገቢ የተመዘገበበት ነው። በሁሉም ረገድ ውጤታማ የሆነው የሊቨርፑል ሲዝን ለመጀመሪያ ጊዜ ከ9 ዓመት በኋላ የአርነ ስሎት ሊቨርፑል ከታክስ በኋላ 8 ሚሊዮን ፓውንድ ትርፍ አስመዝግቦ ያጠናቀቀበት ሲዝን። ይሄ
በፕሪሚየር ሊጉ እስካሁን ድረስ ከታክስ በኋላ በተመዘገቡ ገቢዎች በወጣ ሪፖርት ብቸኛ ቡድን ነው። እስካሁን ድረስ ክለቦች ያሳወቁት የራሳቸው የፋይናንስ ገቢ አለ። ከዛ ጋር በተያያዘ ብቸኛ ቡድን ነው 8 ሚሊዮን ፓውንድ ትርፍ ያስመዘገበ። ታስታውሱ እንደሆነ በተጠናቀቀው የውድድር ዓመት ሊቨርፑል አንድ ተጫዋች ብቻ ፍሬድሪኮ ኬዛን ነው ማስፈረም የቻለው። ለዚህ ደግሞ ክለቡ በገበያ ላይ ተጫዋች ማጣት ብቻ ሳይሆን በዩሮፓ ሊግ ውድድር ነበር 2023-24ን ያሳለፈው። እንዲሁም በተጨማሪ የክለቡ የትኬት ሽያጭ፣ የጨዋታ ዕለት ገቢ፣ የተለያዩ ጉዳዮች በአብዛኛው ወርደው ነበር። በመጨረሻም የኤርገን ክሎፕ ስንብት ከታወቀ በኋላ ነው እነዛ ገቢዎች ከፍ ማለት የጀመሩት። ነገር ግን በተጠናቀቀው የውድድር ዓመት ሊቨርፑል በአዲስ አሰልጣኝ፣ በአዲስ አጫዋች፣ በተለያዩ የገበያ ላይ እንዲሁም በሻምፒየንስ ሊግ እግር ኳስ በተጓዘበት ርቀት በትኬት ሽያጭ፣ በብሮድካስት ገቢ ከፍተኛ የገቢ መሻሻል ከ2023-24 ማሳየቱን ተከትሎ ክለቡ 56 ሚሊዮን ፓውንድ ኪሳራ ነበር ከታክስ በኋላ በተጠናቀቀው የውድድር ዓመት የ2023-24 ሪፖርት ሲወጣ ኪሳራ ማስመዝገቡን ተከትሎ ነው በሳመር የዝውውር መስኮት ተሳታፊ ሳይሆን የተጠናቀቀውን የውድድር ዓመት ከኬዛ ውጪ ተጫዋች ሳስፈርም ያሳለፈው። ነገር ግን ዘንድሮ በወጣው የተጠናቀቀው የውድድር ዓመት የሊቨርፑል የፋይናንስ ሪፖርት ሊቨርፑል ካለፈው የውድድር ዓመት ለምሳሌ በሚዲያ ገቢ በኩል 60 ሚሊዮን ፓውንድ በማሳደግ ወደ 15.6% እድገት በማሳየት 264 ሚሊዮን ፓውንድ ገቢ ማግኘት ችሏል። ይሄም ካለፈው የውድድር ዓመት ካለፉት ዓመታት ከፍተኛ ነው። በጨዋታ ዕለት በሚኖሩ ገቢዎች ደግሞ ሊቨርፑል 14 ሚሊዮን ፓውንድ ተጨማሪ ትርፍ በማግኘት 116 ሚሊዮን ፓውንድ ገቢ በማግኘት በዚህ ላይ ደግሞ 8% እድገት በማሳየት በተጨማሪም በኮሜርሻል ገቢዎች ደግሞ ክለቡ 15 ሚሊዮን ፓውንድ ካለፈው የውድድር ከ2023-24 ከፍተኛ እድገት በማሳየት 323 ሚሊዮን ፓውንድ ገቢ በማግኘትና በተለያዩ የሊቨርፑል ትርፋማ የሚያደርጉ የስፖንሰርሺፕ የተለያዩ ጉዳዮች ላይ ከፍተኛ ገቢዎች በማደግ ሊቨርፑል ከታክስ በኋላ 8 ሚሊዮን ፓውንድ ትርፍ አስመዝግቦ ለመጀመሪያ ጊዜ ከ9 ዓመት በኋላ በትርፍ ማጠናቀቁ የተጠናቀቀ የውድድር ዓመት ሊቨርፑል በዋንጫ ድል ብቻ ሳይሆን ከሜዳ ውጭ ባሉ ጉዳዮችም በክለቡ የፋይናንስ ስርዓት ከፍተኛ ገቢ የተመዘገበበት ነው። በዘንድሮ ሲዝን ሊቨርፑል ወደ ዩኤፋ ሻምፒየንስ ሊግ እግር ኳስ ቦታን ይዞ የሚያጠናቅቅ ከሆነ ይሄ ትርፍ በእያንዳንዱ ገቢ ላይ ወደ 1.4% እድገት ያሳያል ይላል የቀጣይ ጊዜያትን በሚወጡ የኢኮኖሚስት ግምቶች። ስለዚህ ለአርነ ስሎት ድል ማድረግ ወደ ሻምፒየንስ ሊግ እግር ኳስ ቦታ መመለስ ምንም ጥያቄ የማይቀርብበት አንገብጋቢ ጉዳይ ነው። ስለዚህ ሊቨርፑል ፋይናንሻሊም የሚፈልገው ውጤት ስለሆነ አሰልጣኙ ይህን የማሳካት ትልቅ ኃላፊነት ይዘው ዛሬ ምሽት በአንፊልድ ዌስትሃምን የሚያስተናግዱ ይሆናል። በሊቨርፑል ዌስትሃም ዙሪያ ኢንሳይድ ሊቨርፑልን ጠቅለል አድርገን በእንዲህ መልኩ ተመለከትን። ከተመቻችሁ ላይክ አድርጉ። አዲስ ከሆናችሁ ሰብስክራይብ፣ ከሀገር ውጭ የምታደምጡ አድማጮቻችን በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። ከዚህ ፕሮግራም በመቀጠል የዛሬ ምሽቱ ተጠባቂ ጨዋታ ሊድስ ዩናይትድ ከማንቸስተር ሲቲ፣ አርሴናል ከቼልሲ የሚያደርጉት የቡድን ፍልሚያ ቅድመ ጨዋታ ነጥቦች ላይ ምንወያይበትን ፕሮግራም ይዘን እንመጣለን። እስከዛው ድረስ ሰላም ቆዩ።